ደብረ ታቦር ላይ ለየት ያለ ሙልሙል ተዘጋጅቶ በተለይ ሆያ ሆዬ ለሚጨፍሩ ለህፃናቱ ይሰጣል። ሙልሙል ቃል እውነት ነው ማለት ባጭሩ የእግዚአብሔር ቃል እውነት ነው ማለት ነው። ዛሬ ደግሞ በጥቅስ ወይም ደግሞ በዝምታ ቃልን ከሚያስተላልፈው ወንድማችን ጋር የተገናኘ ነው። ዛሬ ጥያቄ እንጠይቀዋለን ማለት ላይ ከጻፈው ውስጥ ከያዘው ውስጥ አንድ ጥቅስ ጠይቀን ከመለሰልን እሱን እንሸልመዋለን። እሺ የመጀመሪያው ጥያቄ የሚሆንላል መጀመሪያ ማን ነው ስሙ? ማን ነው? ለማንኛውም እኔ ተስፋዬ ሙላቱ እባላለሁ። እሺ ተስፍሽ እናመሰግናለን ለመለስክልን መልስ። አሁን የመጀመሪያ ጥያቄያችን ቃልህ እውነት ነው የሚለው ጥቅስ መጽሐፍ ቅዱስ ላይ የቱ ጋር ነው የሚገኘው? መጽሐፍ ቅዱስ ላይ በእውነቱ ይሄ ጥቅስ በአብዛኛው በግድግዳ ላይ በታክሲ ላይ ተጽፎ አይታወቅም። ግን እግዚአብሔር ይመስገን ከቅርብ ጊዜ ወዲህ እኔ በእውነት እግዚአብሔር ፈቅዶልኝ በደረት ላይ ጽፌ እየሰበኩት ነው። የዮሐንስ ወንጌል ምዕራፍ 17 ቁጥር 17 ይሄው ቃልህ እውነት ነው የሚለው እዚህ ወንድማችን ይዞት ምናየው ነው። ስለዚህ ዮሐንስ ወንጌል ምዕራፍ 17 ቁጥር 17 ላይ ይገኛል። በጣም እናመሰግናለን ስለምታደርጋቸው ስለ እያንዳንዱ ነገር። ኦርቶዶክሳውያን ሁላችንም እንወድሃለን። እኔን መጠየቀኝ ጥያቄ አለ? ድንገት ነው የጠየቀኝ። ምን ልጠይቅህ? እሺ ደስ ያለ አንተ ጥያቄ። እሺ እንግዲህ አሁን አንበባሃል አነበብካልክ። እንግዲህ መስቀል ኃይላችን ባይልም የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። ምን ላይ ነው የሚገኘው? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18። የሚገርም ነው። አንዴ መጨረሻ ይበቃል። እውነት ነው። እናመሰግናለን። መጽሐፍ ቅዱስ በቃ መጽሐፍ ቅዱስን ሰርተሽ ለማንኛውም ወዳችኋለሁ። ይሄ ሁሉ የሚገኘው ከመጽሐፍ ቅዱስ ቃል ነው። መጽሐፍ ቅዱስን እናንብብ። መጽሐፍ ቅዱስ በቃ ሁለመናችን ነው፣ ህይወታችን ነው። ምንም ማድረግ አይቻልም። ቃል እውነት ነው ማለት ባጭሩ የእግዚአብሔር ቃል እውነት ነው ማለት ነው። አመሰግናለሁ። በጣም አመሰግናለሁ። እሺ ሰላም ሁኑልኝ። በተለያየ ሴቶች እንዳትወሰዱ አደራ። ያኛው የምንፍቅና ዓለም የሚሰራው በወንጌል ኃይል አይደለም። ቤተ ክርስቲያናችን እውነተኛ የሆነ ወንጌል አላት። እውነተኛ የማይነቃነቅ መሰረት አበር ጸሎቱ። ይሄ ደግሞ በዋናነት ዳዊቱ በየሰዓቱ ይደገማል። የአባቶቻችን በየስርዓቱ ዜማው ንባቡ አለ። እሱን ሁሉ ነፍሳችንን የምናረካበትና ትንሣኤን ለማክበር መቼስ ተቀድሞ ሕማማትን ማክበር ስለሚያስፈልግ እሱን የምናይበት ነው። ሕማማተ መስቀሉን የጌታችን መከራውን በየቀኑ የምንማርበት በእኛም በቤተ ክርስቲያናችን ያው ትርጓሚያቱ በየጊዜው የሰዓቱ ስግደት በየጊዜው ሁሉ ነገር ሙሉ ነው። እሱን እየመጡ መከታተል አንዱ በእሱ አግባብ የሐዘን በተቻለ መጠን የጸሎት በተለይ ደግሞ ወቅቱን ዋጅተን ደግሞ አብዝተን የምንጸልይበት አብዝተን የምንሰግድበት ፈጣሪያችን አብዝተን የምናማጸንበት ጊዜ ነው። ሌላውን ስርዓቱን በሰዓት ይሆናል በዚያ ሰዓት ይሆናል የሚለውን